የመጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ላይ ያደረጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልጋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበር። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ መንግስት አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ሆነ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነስዋለሁ ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ ያስፈልገው የኔ ጥሪ ያስፈልገው።
አሁን እኛ ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜው መንግስቱን ህልውና እየተገዳደሩ ያሉት ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናም ጋር ተያይዞ የሚነሱ ጉዳዮችንም ማስፈጸም ይቻላል አለበት ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን እየቀረበ ጥያቄ የለም ጥያቄውም ያስፈልገዋል የሚል እምነት የለኝም የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ነው ለውና የኔ ፍላጎት ጦርነት ማስወገድ ነው ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋመ የክልል መንግስታት ምክር ቤቶች አሏቸው እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት የጊዜያዊ አስተዳደሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደሩን አቅም የፖሊስን አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለ ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካልመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን ይተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰን መቻል አለበት ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም ላለፉት 3 አመታት እጅግ 4 አመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው ህዝቡ ጠንካራ ሰራተኛ ነው ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ ደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው ሌሎችም ብለን ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም ከምንም ነገር በላይ ጦርነቱ
እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሶ ያለው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል። መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ ይሄን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንንም ሰው ሊደራደር ይችላል። ማንንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ክልል ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት ነው። ከዚህ አንፃር የትግራይ ህዝብ
መስቀለኛ መንገድ ላይ ቆምበት ሁኔታ ተፈጥሯል ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱት ነው ይሄ ግምት ውስጥ መግባት ይችላልበት ዓለም አቀፍ ማህበረሰቡ የዚህ አጋጅ ማለት ስቲል ከተመጽዋችነት ያልወጣ አካባቢ አለ በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠረው ጣጣ እንዳይበቃቸው ህክምና ማያገኙበት እርዳታ ማያገኙበት ሲቹዌሽን ውስጥ ነው ያለው ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ ፌደራል መንግስቱ የሄደበት ርቀት አለ እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት ስለዚህ ትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣቀ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው ሰው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ አሰበበት ሰዓት ሁሉንም ጠላት ይያል የሚፈርጅ ነው አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው ለኔ እያለ የሚለምን ኃይል ነው ሀፍረት የለው ምን የለው ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር ያደረገ ያለው ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በመፈጠረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ ሆነበት ሁኔታ ላይ ያለው ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለው ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው ተኩስ አቁሞ ከተኩስ አቁም ጋር የሚያያዙ ተኩስ ማቆም ነው ማለት ነው ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው ምንም ጥያቄ የለውም ስለዚህ ዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠበንጃ ማስረከብና ለማስረከብ ላይ ብቻ ነው እሱ የራሱ ጉዳይ ይኖራል ወደሱ መለሳለሁ ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸው በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ ከዚህ ውጭ የተመደበልህን ተቀበላለህ ትግራይ የፌደሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ ተፈናቃዮች መመለስ ባይዞ ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስበት ሁኔታ መስራት
ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ ትምህርት ጤና ውስጥ ምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው ብዙ ፋብሪካዎች ወይ ሙሉ ሙሉ ወድመዋል ወይ በከፊል ወድመዋል ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣ የሰላምና የጸጥታ ጉዳዮችን ማረጋገጥ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ እንደዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ ተንቀሳቀስባቸው ጊዜዎች አሉ ብያለምንም ግን ለምሳሌ ዲዲአር ፕሮሰስ አንዱ አካል ነው የዲዲአር ፕሮሰስ ለማስፈጸም ይሄድንበት ርቀት በቂ አይደለም እዚህ ላይ በዚያ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጣል ይችላል ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ ተፈናቀለ ከየትም ቦታ የተፈናቀለ ሰው ወይ መመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ሆም ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው እኔ ጻፍኩት ግጥም አርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው ውስጥ ያቋል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይልኛል እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው ስለዚህ ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ነገሩን ብሎ አንገታችን ጠፍንጎ ያዘ አሁንም በ10 ሺዎች የሚቆጠር ታጋይ አለ ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ ያስፈልግም በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመረው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን ተፈናቃዮች በትክክል መመለስ መቻል አለባቸው ከዚህ አንፃር ያልተሰሩ በርካታ ስራዎች አሉ እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ መቀለ ተቀምጬ ሚዲያ በመጣው ቁጥር አምባሳደር በመጣው ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ማስፈልጋል በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም ራሳችንን ነው ያስቆመው ፖለቲካ ጥቅም ይገኝበታል ማና አጀንዳ ይሆናል ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል ይያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደለ 4 አመት ድንኳኑ ሲተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መወቀስ ነውር አለው ብዬ አላስብም እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኘው እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን
ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው አሁን ጊዜው አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መራዎች ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረብ ፌደራል መንግስት የሚያግዘን ነው ያልኩት ስልጣኔን አጥቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው አሁን እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያል ተፈጸመን ብሎ ይላል ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት ያያረገም ጭምር ማለት ነው እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አይ ትግራይና ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው እንዴ ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው እየመጡ እኛ ኮንዲሽን ነበር ብሎ ደጅ ሲጠሩ ነው የሚሉት ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው ያወራና ያለነው ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው ዲዲአር ይካተታል የቆምኩላቸው አላማዎች ይሳካል ተፈናቃዮች ይመለሳሉ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አረም ዲጂ እየተባላችሁ ነው ይያልኩ ነው እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ በምን ልታስረዳቸው ይችላል በምን ልታሳምኑ ይችላል ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ ጥቂት ሰዎች ናቸው ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኙቸው መድረኮች ላይ በየጊዜው ነው መገኘት ያለበት የትግራይን አጀንዳ አጋጣሚው ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለበት ብለህ መጠየቅ የምትችልበት እድል ነው እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት የሚው ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው እዚህ ላይ ይቀሩ ነገሮች አሉ አትሊስት አንዳንዴ እንመን በየሰላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያረጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳቸው ነው አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ብያለሁ ኦፍ ኮርስ ሪፈረንደም ጊዜው ያስተዳደር ሪፈረንደም ሊያረጋ ይችላል ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን ስለዚህ የተጠራ ነው የተቀሰቀሰ ነው ለወራት በሌላ ጉዳይ ውስጥ ትርምስ ውስጥ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው ከመቀለ አውሮፕላን ይፈቀድል ያገኝ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም የሆነ ህዝብ ተረጋግቶ መቆየት አይችልም ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላው መልኩ ማማላት አለ ግን ፕሪቶሪያ ለተክሶ አቆመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ ዲሞቢላይዜሽን ስራዎች የጀመርናቸው አሉ ትጥቅ አስረክበናል አንዳንድ ሰው ሰባራ ነው ምናምን ይላል ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል
ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ ሪሶርስ ስላልነበረ ወዘተ አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን ይሄንን ነው እያልኩ ያለሁት ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም ይሄንን ያምታታው መቀጠል አልችልም ደብዳቤ ጽፌያለሁ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፍነው አሁን ይሄም መቆም መቻል አለበት ምክንያቱም ይፈልገዋል ወጣቱ ይፈልገዋል ወደ ሰላማዊ ኑሮ መመለስ ይፈልጋል ገንዘቡ ይችን ታከለ አይደለም አካሉን ያጣ የትግራይ ታጋይ 90,000 ስለሰጠው በምንም መልኩ ልትከሰው አትችልም ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም መንግስትም ድርሻውን ይወጣ ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩም ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ይላስቀምጥ አልችልም የፌደራል መንግስት በቂ ወቀስኩት ይወቃኛል አሁን ራሳችንን ማየት መቻል አለብን ተፈናቃዮቻችን ከማንንም በላይ አሁን አዝ ዊ ስፒክ ከማንንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው ሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው የፖለቲካ ተኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ የኤርትራ መንግስት አንዱ እንደሆነ አውቃለሁ ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበርኝ የተወሰነ እንቅስቃሴ ማድረግ ነበር የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል ስለዚህ ሁሉንም እድሎችን ክፍት አድርገው ማድረግ እንቅስቃሴ አለ በዚህ ጉዳይ ውስጥ የሆነ ጤነኛ አምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው ይሄ ችግር የሁሉም ሰው ደሞ ችግር አይደለም ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም የተጠያየቅን ኢሹ አለ እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ የሚታወቅ እዚህ ግባ የሚባል ስምምነት ሳይኖር ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው እኔም ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ
የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃል ነው የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው እዚህ ውስጥ የተታጠቁ ኃይላት የሚባለው